ለኢትዮጵያውያን ሕዝብ በሙሉ የምስራች ቁራ ጮታችን የቁራ ጮት ሆኖ አልቀረም። የምስራች ምስር ብላ አትሉኝም? ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርግ። ሁሉም ሰው ይስማው። ላይክ አድርጉ። እናንተ እስቲ ላይክ አድርጉ። ላይክ ይስማው ሰው። ይህ ታላቅ የምስራች ድንቅ የሆነ የምስራች መልእክት ነው ይዤ የመጣሁት። ሰው ይስማው፣ ኢትዮጵያዊ ይስማው፣ ታጋይ ይስማው፣ የተበደለ የተጨቆነ የተገደለ ይስማው፣ ሀብት ንብረቱ የተዘረፈ ይስማው፣ ልጁ ሚስቱ ባሏ የሞተባት እናት አባቱ የሞተባቸው ሁሉም ይስሙት። ትልቅ የምስራች ነው። ግፈኞች ግፍ እየሰሩ አይኖሩም። ነፍሰ ገዳዮች ነፍስ እየገደሉ አይኖሩም። ፍርድ አለ፣ ፍትህ አለ። ከላይ ከአርያም ይመጣል። እመነኝ፣ ይመጣል። ስለዚህ ይሄንን የምስራች ይሄንን ታላቅ ደስታ ሁሉም ሰው እንዲሰማው ሰብስክራይብ፣ ሼር አድርጉ። እስቲ ይስማውና እስቲ ደስ ይበላችሁ። እኔ ደስ እንዳለ እናንተም ደስ ይበላችሁ። የሞትኩላት የተሰዋሁላት አፈሯን ቅሜ ጠዛልሼ ዳር ድንበሯን ያስከበርኩላት ኢትዮጵያ ፍትህ ከላይ መጥቶላታል። ደስ ይበላችሁ። ነፍሰ ገዳዮች፣ አምባገነኖች እየፋነኑ በኢትዮጵያ ምድር አይኖሩም። ይመስላል፣ ለጊዜው ይመስላል፣ ለአሁኑ ይመስላል፣ ግን አይመስልም። የአምባገነን መሪዎች ለተወሰነ ጊዜ ነው። ዋጋ የሚከፍሉበት ጊዜ ግን ይመጣል። ስለዚህ ትልቅ የሆነ የምስራች ይዤላችሁ መጥቻለሁ። ይህንን የምስራች ለሁሉም ሰው አዳርሱ ባካችሁ ፕሊስ። በተለይ ይሄ ቲክቶክ ላይ ታያላችሁ አይደል? ቲክቶክ ላይ ታያላችሁ፣ ትመለከታላችሁ። በጣም ብዙ ሰው ነው የሚያዩ። በሰከንድ በደቂቃ ውስጥ ብዙ ደደደደዳ ነው የሚያረ። ወደ ዩቱብ ሂዱና ሊባኖስ ሚዲያ በሉና ታታታታ አድርጉ። እስቲ ለእኔ እኔን የምትወዱኝ ከሆነ እዛ እንትን ላይ ስትናገሩ ቲክቶክ ላይ እንወዳለን፣ ዘላለም ኑሩልን፣ ጀግናችን ምናምን ትላላችሁ። እስቲ ግቡና እዛ ወደ ዩቱብ ሂዱና ሊባኖስ ሚዲያ የሚለውን ሰብስክራይብ አድርጉ፣ ሸር አድርጉ። እንዲህ ሲሆን ትግሉ እየተፋፋመ ይሄዳል፣ ውጤታማ እንሆናለን። ባሩሲ ዞን በሸካ የተደረገውን አይታችኋል አይደል? ወደ 32-35 ሰዎች በግፍ የታረዱ የተገደሉ ስንል ለምን ተገደሉ የተባሉ እስር ቤት አሁንም እየማቀቁ ያሉ እየተንገላቱ ያሉ ለምን ስለተባለ ጥያቄ ለምን ትጠይቃለህ? እንደፈለግን ማረድ፣ ማቃጠል፣ መግደል እንችላለን፣ መዝረፍ እንችላለን። ምን አገባና ነው የምትጠይቅ የተባሉ እኮ ፍትህ ለአሩሲ ያሉ እስር ቤት ታጉረዋል። ዛሬ የተቀበሩት በግፍ የተገደሉት ቄስ አባይነህ ጠብቄ ዛሬ በሸካ ታርደው ተገለ የተገኙ በአሩሲ ዛሬ እኮ ነው የምነግርህ። የዛሬውን ዛሬ የተቀበሩትን እኮ ነው የምነግርህ። ዛሬ እንኳን ትናንትና ከትናንትና ወዲያ እነዛ ተገለው እነዛ ተጥለው ታርደው ቤተክርስቲያን ተቃጥሎ ብለን የለም እንዲህ ነው ተብሎ ዛሬ እኒህ ቄስ በግፍ ታርደው ተገኙና ዛሬ ተቀበሩ። ይሄ ነው አየህ፣ ያለህበት ሁኔታ ይሄ ነው። እዚህ ንጉስ የምትለው መንግስቴ የምትለው ሊነግስ ደፋ ቀና ይላል። 4 ኪሎ ላይ ሊነግስ ደፋ ቀና ይላል። በሐሰት ነቢያቶቹ በሐሰት የፈለፈላቸው በእግዚአብሔር ስም የሚነግዱ ነቢያቶችን ይዞ እና ሆዳምና እንግዲህ ልጆችን ይዞ ለመንገስ ሽር ጉድ እያለ ነው። ወደ 4000 ሰው ይሰበሰባል አዲስ አበባ ከተማ ውስጥ ለመንገስ ንጉሱን ህግ አርቅቆ ለመንገስ። ግን በአሩሲ ሸካ ዛሬ
ታርደው አባ ቄሱ ታርደው ተጥለው ዛሬ ተቀበሩ በአሰቃቂ ሁኔታ። እሱ አናሳያችሁ፣ እንትኑ ደርሶናል፣ ቪዲዮው ደርሷል። ግን ያ ምን ይታያል? ማሰቀቅ፣ እየተደረገ ያለውን ጭፍጨፋ፣ እየሆነ ያለውን ጭፍጨፋ ያንን ብታዩ እርግጠኛ ነኝ ተኝታችሁ አታድሩ። ዛሬ በሸካ አሩሲ ሸካ ውስጥ ስለዚህ ግፈኞች ግፍ እየዘሩ ለዘላለም አይኖሩም። ነግሬያቸዋለሁ። እግዚአብሔር ሲመጣ እንዲሁ ዝም ብሎ ድንገት ነው። እግዚአብሔር አይቸኩልም፣ አይዘገይም። እግዚአብሔር በጊዜውና በሰዓቱ ይመጣል ብያቸዋለሁ። በውርደት ታያላችሁ። አብይ አህመድ እግዚአብሔር እዚህ ቦታ ላይ ያስቀመጠው፣ ወንበር ላይ ያስቀመጠው እናምናለን የእግዚአብሔር ሐሳብ እንደሆነ የተቀመጠ፣ ግን እግዚአብሔር ያስቀመጠበትን ዓላማና ዕቅድ አልፈጸመም። የእግዚአብሔርን ሐሳብ ተወው። እንደ ሳኦል የእግዚአብሔርን ነገር ናቀው። እግዚአብሔር ያለውን ነገር አላደርግ አለ እንደ ሳኦል። የሳኦልን አሟሟት ታውቃለህ፣ አሟሟት የሳኦልን። ስለዚህ ዶክተር አብይ ደግሞ የእግዚአብሔርን ሐሳብ ተወና የራሱን ሐሳብ ሄደ። ወደ ዘር ውስጥ ገባ። አንድን ብሔረሰብ ለማጥፋት፣ አንድን ኦርቶዶክስን ለማጥፋት ተነሳ። ሲሞቱ ዛፍ እንተክላለን ለሬሳቸው ለጥላቸው። ስማ አሁን እኮ ይሄ G7 የሚባሉ ያደጉ ሀገሮች ዛሬ ስብሰባ እያደረጉ ነው አይደለ? አልሲሲ ያለውን ከትራምፕ ጋር ስለ ግድቡ ሲነጋገሩ ነበር። አብይ አድገናል ተመንድገናል ሲል የነበረ የታለ G7 ላይ የተሰፈለው? በመለስ ዜናዊ ጊዜ እንኳን መለስ ዜናዊ እኮ ሲናገር ማንንም የውጭ ሀገር መሪ ነበር የሚያፈዘው። 5 ጊዜ ነው እዛ የተጋበዘው በG7 5 ጊዜ። መለስ ዜናዊ ኃይለማርያም 4 ጊዜ ነው 3 ጊዜ የተጋበዘው። አብይስ ምንም። አድገናል ምን ይላል? መፎከር ማቅራራት 48 ቢሊዮን ችግኝ ተክለናል። እስቲ እንደው የዓለም ሕዝብ እንኳን ይታዘበናል አይባልም እንዴ እናንተ? 48 ቢሊዮን ችግኝ ምድሪቱ ውስጥ ትችለዋለች ወይ? ምድሪቱ የኢትዮጵያ ምድር ያን ሁሉ ችግኝ ትችለዋለች ወይ? ቀደዳ እኮ አይነት አለው። አንተ ስትቀድ እኮ ቀደድ የምታደርገው አይነት አለ፣ የሚቀራረብ ቀደዳ አለ። እንዴ 48 ቢሊዮን ችግኝ 48 ቢሊዮን ችግኝ ተክለናል እያለ እዚህ ቡራ ከሮ ይላል። G7 ላይ ግን እየተሰራለት ያለውን ስራ አላየም። ስለዚህ ውድ ኢትዮጵያውያን ደስ ይበላችሁ። ይህ ታላቅ ደስታ ነው፣ ታላቅ የምስራች ነው። በዩሮፕ ያለ የፓርላማ ማለትም ፓርላማው የህግና የፍትህ ማዕከል የፓርላማው ተመልከቱ፣ የህግና የፍትህ ማዕከል የሆነ በኢትዮጵያ ላይ ስለተጨፈጨፈው ስለ ዘር ጭፍጨፋ ስለተቃጠሉት ቤተክርስቲያን በአርሱ ላይ ስለተገደሉት በአማራ ክልል እየሆነ ያለውን ያንን አንስቶ በተጨባጭ በትክክል በመረጃ ለተባበሩት መንግስታት ድርጅት አቅርቧል። አቤት ብሏል። ዘር ማጥፋት ነው። አቤት ዘር እየጠፋ ነው። አቤት ቅርስ እየጠፋ ነው። አቤት የኢሮብ የህግና ፍትህ ማዕከል። ይሄ ታላቅ ነገር ነው። ታላቅ በውጭ ሀገር ያሉ ዲያስፖራዎች የሰሩት ስራ ትልቅ ነገር ነው። ይሄ ትልቅ የምስራች በተላላቅ ሚዲያዎች ከመነገር አልፎ በሲኤንኤን በቢቢሲ ከመነገር አልፎ በፓርላማ ደረጃ ህግና ፍትህ ማዕከል የኢሮብ አቤት ብሏል። እንግዲህ ይሄ እንዳይሆን ነበር ታው በእግዚአብሔር ስም እየመጣ እግዚአብሔርን ስም እየጠራ እንዲህ አታድርግ፣ አትግደል፣ አታስገድል፣ ቤተ ክርስቲያንን አታቃጥል፣ ዘርን ለማጥፋት ተው፣ አትችልም፣ ከህዝብ ጋር ተጣልታ አትችልም፣ ተው ብለን ነበር። አልሰማማ።
አልሰማም። ጆሮ ዳባ ልበስ። ይሄ እንዳይመጣ ነበረ። ይሄ ውርደት እንዳይመጣ ነበረ። ፈርዖን እስራኤልን አለቅም ብሎ ሄዶ ሙሴ ልቀቅ ሲለው እሺልና መልሶም ቢላል እግዚአብሔር ምን አለ? ልቡን አደንድኜዋለሁ እንዳይለቅ። ለምን? የከፋ ቅጣት አለ። ለምን? የከፋ ቅጣት፣ ለዘላለም የማይረሳ ቅጣት በፈርዖን ላይ ያመጣለሁ። ልቡን ያደነድናል። አሁንም አይለቃቸውም። ሂድ ሙሴ ሂድ፣ ለፈርዖን ፊት ቅረብ ይለዋል። ልቡ ደነደነ። እግዚአብሔር ልቡን አደነደነው። አሁንም ዶክተር አብይ ልቡ ደነደነ። ደነዝ። እግዚአብሔር አይምሮን ይወስዳል። ተው ይላል፣ እምቢ ትላለህ። አይምሮን ይወስድና ያደነድናል። ከዛ የምታደርገው ነገር ሁሉ እውነት ይመስለዋል። ትክክል ያደረገ ይመስለዋል። ወደ ገደል እየሄደ ሜዳውን ይሄድኩ ይመስለዋል። ዶክተር አብይ እንደዛ እየሆነ ነው። ህዝብ እየጨፈጨፈ እያረደ እያስገደለ ቅርስ እያቃጠለ ቤተክርስቲያን እያጠፋ መስጊድ እያጠፋ አንድን ዘር እየለቀመ እያጠፋ እሱ ለመንገስ ግን እንጦጦ አፋፍ ላይ ለመንገስ ሽር ጉድ ይላል። ከቻይና ተሰርቶ የመጣውን ይሄ ዙፋኑን ነግሬያቸዋለሁ ባለፈው፣ ወርቅ ቅብ የሆነው ሊነግስ ቁጭ አድርጎ ሊነግስ ሽር ጉድ ይላል። ግን እዚህ ደግሞ የዩሮፕ ፓርላማ ህግና የፍትህ ማዕከል አብይ እየሰራ ያለው እንደዚህ ነው። በኢትዮጵያ ምድር እየሆነ ያለው ይሄ ነው። ደም እንደ ጎርፍ እየሄደ ነው። ታሪክ እየጠፋ ነው። ስለዚህ የተባበሩት መንግስታት ድርጅት በአስቸኳይ ይሄን ነገር እንዲያዩ ክስ አቀረበ። የፓርላማ የዩሮፕ ፓርላማ የህግና ፍትህ ማዕከል የሚያስፈልገው ይሄ ነው። ከዚህ በኋላ ጨርቄን ማቄን የለም። መንገስ መውጣት መውረድ የለም። ለንግስና ሽር ጉድ ማድረግ የለም። እናልሲሲዛ ስለ አባይ ግድብ ስለ አባይ ከትራምፕ ጋራ ሽር ጉድ ይላሉ፣ ይፈራረማሉ። አይዞ ይላል ከጎን ላይ አብይ። እዚህ ደግሞ ዛፍ ተክላለሁ ይላል። ምን ይላል? 48 ቢሊዮን አረው እናንተ አረው 48 ቢሊዮን ችግኝ ተከልኩ ይላል። ትንሽ እንኳን ትንሽ አረሸ ይባላል።